እግዚአብሔር ካልፈቀደ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይት ሁሉ ተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የኛ ሰዎችም አሉበት። በኋላ እንደምሰማ የኛ ሰዎችም አሉበት። በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኖር ያለው ተርፍ ያለው። ከመኖሪያ ቤቱ ሸሽቶ ከነ ቤተሰቦቹ ወደ ጫካ የገባው ዲያቆን ቢንያም ከረጅም ጊዜ በኋላ ምላሽ ሰጠ። ተርፍ ያለው እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል። እግዚአብሔር ይመስገን። ለመሆኑ ይህ ወንድማችን ወደ ጫካ የገባው ምን አጥፍቶ ይሆን? የኢየሱስ ክርስቶስን አምላክነት መጽሐፍ ቅዱስ ይጋጫን ላሉታይ ቁርአን እንዴት እንደሚጋጭ መጽሐፍ ቅዱስ ግን ተጋጩ ያሉትን እንደማይጋጭ አላህ ማለት አምላክ እንዳልሆነ ቁርአን ውዳሴ ቲዩብ ቤተሰቦች ከእፎይ ጉዳይ ጋር ተገናኝቶ እጅግ በጣም ብዙ አዳዲስ መረጃዎች እየወጡ ይገኛሉ። ከዚህም ጋር ተያይዞ ከ16 ዓመት በፊት ልክ እንደ እፎይ ለሙስሊም እህት ወንድሞቻችን በተገቢው መልኩ መልስ በመስጠቱ ብቻ ከመኖሪያ ቤቱ ተፈናቅሎ ከነ ቤተሰቦቹ ጫካ የገባውን ዲያቆን ቢንያምን ነው ዛሬ የምንመለከተው። ይህ ወንድማችን እንግዲህ ከጫካ ሆኖ መልስ እየሰጠን ይገኛል። ያንንም ወደ እናንተ የማደርሳችሁ ይሆናል። እንዴት ወደዚህ ሊገባ ቻለ? ከ16 ዓመት በፊትስ ምን አይነት ጉዳዮችን ከሙስሊሞች ጋር አከናውኖ ነበረ? ምን አይነት ምላሾችን ሰጥቶ ነበር የሚለውን ነገር በዚህ ቪዲዮ የማስመለከታችሁ ይሆናል። እናንተም ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ከምን ጊዜውም በላይ በደንብ ላይክ እና ሼር እያደረጋችሁ ለሌሎች አዳርሱልኝ። አዲስ የሆናችሁ ካላችሁ ደግሞ ቻናሉን ተቀላቀሉ። ወደ ቪዲዮ እንሄዳለን። በእውነት ሰሞኑን በጣም ልቤን ከነካይ ነገር የዚህ መምህር ጉዳይ ነው። ቢንያም ፍሬው ይባላል። ልክ እንደ እፎይ በንጽር ላይ የሚሰራ ወንድማችን ነበረ። ግን አይዞዋለን ከጎንነን የሚለው ሰው በማጣቱ እንግዲህ በጫካ ውስጥ ከነ ቤተሰቡ ተሰዶ ይገኛልና እንግዲህ አስቡት። ሁሉም የመናገር ነጻነት ባለበት ሀገር ላይ ሁሉም እንደፈለገ እየተነሳ በሚናገርበት ሀገር ላይ እንግዲህ ወንድማችን ለእምነቱ ዲፌንድ በማድረጉ ለአምላኩ በመቆሙ አይዞ አለንልህ የሚለው ሰዎች በማጣቱ እንግዲህ ጫካ ውስጥ ገብቶ ይገኛልና ይሄን ወንድም ከየትም ካለበት ፈልገን ወደ ቦታው እንዲመለስና እውነት ወደ አገልግሎቱ እንዲመለስ ማድረግ መቻል አለብን። ክርስቲያኖች አንድ ስራ መስራት ካለብን ይሄን ነውና እኔ ከዚህ በፊት ከነፈጠሩም አላቆምም፣ አብዛኞቻችንም አናቆም። ምክንያቱም ማንም ስለሱም አላወራም፣ ማንምም አልደገፈውም። እንዴት ብቻውን ይሰደዳል? ለምንስ ይሰደዳል? ሁሉም የመናገር ነጻነት ባለበት ሀገር ላይ ማንንም ማሳደድ ስለማይችለው ይሄን ወንድማችንን ካለበት ፈልገን ልናገዘው ይገባል። እባካችሁ የሆነ ስራ መስራት ብንችል በጣም ደስ ይለኛል። ምር ዲያቆን ቢንያም ከዚህ ለምንድን ነው የምትኖረው? ከዚህ የምኖረው በአንድ ወቅትም ሆነ በተከታታይ እስልምና ሃይማኖት ኢየሱስ ክርስቶስ ሰው ነው፣ አምላክ አይደለም፣ ፍጡር ነው፣ በልቷን ጠጥቷል፣ ሌላም የሰው ባህሪ ያለው እንዴት አምላክ ትሉታላችሁ ብለው የሥላሴን አንድነትና ሶስትነት ጠይቀው ነበረ። በዛን ሰዓት የኢየሱስ ክርስቶስን አምላክነት መጽሐፍ ቅዱስ ይጋጫን ላሉታይ ቁርአን እንዴት እንደሚጋጭ መጽሐፍ ቅዱስ ግን ተጋጩ ያሉትን እንደማይጋጭ አላህ ማለት አምላክ እንዳልሆነ ነብዩ መሐመድ የ9 ዓመት ሕፃን አይሻ ምትባር እንዴት እንደደፈረ እንዲሁ ያው በሲዲ ምላሽ ሰጥቼ ነበረ። በዚያ የተነሳ ያው እንግዲህ ከ2001 ጀምሮ ያው መሰደድ ነው፣ መንገላታት ነው በየሜዳው። ያው ብዙ የግድያ ሙከራ ተደረጉብኝ፣ ቤተሰቦችም ታገቱብኝ፣ ቤተሰቦችም ተወኩብኝ። በዚያ የተነሳ ምናልባት በእኔ ምክንያት ቤተሰቦቼ እየተጎዱብኝ ስለሆነ እነሱን ማሸሸት ስለሆነ እነሱ ደግሞ በቅርብ ርቀት መከታተል ስላለብኝ እነሱ አሁን እንግዲህ ስትመጡ በዚህ በታች አይታችኋቸዋል። እንግዲህ ያው እነሱ ጎን ሆኜ እየኖርኩ ነው ያለሁት። በዚህ ላይ ደግሞ በስሜ ዲያቆን ቢንያም ፍሬው በማለት በኢንተርኔት የኔን ስም እስከ አባቴ ዲያቆን ቢንያም ፍሬው ብለው ከሙስሊሞች ጋር እየተከራከሩ እነሱ ደግሞ ለኔ በዚህ በፊት የተሰጠውና የሰጡኝን መልስ እየመለሱ ለዲያቆን ቢንያም ፍሬው እያሉ በኢንተርኔት ምላሽ እንደሰጡ አድርገው የኔ ፎቶግራፍ የኔ ስም ለብዙዎቹ እንጀራ ሆኖ እነሱ ደግሞ እኔን እያሳደዱ ስለሆነ ያለ አማራጭ እንግዲህ ዞር ብዬ ቤተሰቦችን ማኖር ስላለብኝ እዚህ ቦታ ምኖር። እሺ እስከ መቼ ነው ከዚህ ቦታ የምትኖሩት?
እንግዲህ የሰው ልጅ የሚኖረውን ህይወቱን አያውቅም፣ የሚኖርበትን የእድሜ ዘመን አያውቅም። ግን እግዚአብሔር እስከፈቀደ ድረስ ምናልባት ህዝበ ክርስቲያኑ በብዛት ይሄንን አያውቅም። በብዙ መልኩ በቃ የሞት አደጋ በየአቅጣጫው እየመጣብን ስለሆነ ያለኝ አማራጭ እግዚአብሔር እስከፈቀደና ምናልባት ለቤተሰቦቼ አይዞባይና አጎናቸው የሚሆንላቸውም ሰው ስላጣው እንጂ እኔ ስለኔ ምንም አልጨነቅም። የትኛውም በምድር እስካለው ድረስ እዚህ ቦታ ብኖርም እንትን አልልም። ብቻ ግን በየጊዜው እከታተላቸዋለሁ። በእኔ ላይ ያለውን በእኔ ላይ የሚያደርጉትንም እከታተላለሁ። ከብዙ ሞት አምልጬ እዚህ እኖራለሁ። እጅግ በጣም የሚገርም ነው። እንግዲህ በዚህን ሰዓት በዚህን ጊዜ ማንም ተነስቶ እንደፈለገ በሚናገርበት ጊዜ እንግዲህ ታውቃላችሁ አንድን ሃይማኖት መሳደብ በአሁን ጊዜ እጅግ ተራ ነገር በሆነበት ሰዓት በሆነበት ጊዜ እንግዲህ እጅግ በጣም እንግዲህ እኔ እንግዲህ 2001 ዓመተ ምህረት እንግዲህ ማለት ገና ግቢም ዩኒቨርሲቲም አልገባውም። እንግዲህ አስቡት እጅግ በጣም አብዛኞቻችን በምንለው ደረጃ እንግዲህ አናውቀውም ይህንን ወንድማችን። ይህን በጣም ቴክኖሎጂ ያልተስፋፋበት ጊዜ እንደዚህ ቲክቶክ ምናምን እንደዚህ ባልመጣበት ጊዜ ነው እንግዲህ ባልተስፋፋበት ጊዜ እንግዲህ ይህ ወንድማችን በዛን ሰዓት ከሙስሊም እህት ወንድሞቻችን ለተነሳለት ጥያቄ ተገቢውን ምላሽ በስነ ስርዓት በአክብሮት በትህትና በመመለሱ ምክንያት በሲዲም አሳትመዋል፣ በተለያዩም ነገሮችም አሳትመዋል። መልስ በመስጠቱ ምክንያት እንግዲህ ቤተሰቦቹ ላይ እሱ ላይ መከራ በመድረሱ እንግዲህ ከሚኖርበት መኖሪያ ቤት ሻሽቶ እንግዲህ ወደ ጫካ ሊገባ ችሏል ማለት ነው። እጅግ በጣም ነው የሚያሳዝነው። እንግዲህ አስቡት እንግዲህ በዚህ ጊዜ አሁን ቲክቶክ ላይ በጣም ብዙ ነገሮችን መመልከት ትችላላችሁ አይደል? በቪዲዮ በአውዲዮ በፎቶ በቃ የአንድን ሃይማኖት ማንቋሸሽ መሳደብ ተራ በሆነበት ጊዜ ላይ እንግዲህ ማንም የማንንም እንትን በማይጠብቅበት ጊዜ ላይ ይህ ወንድማችን እንግዲህ በዚህ ደረጃ ለህይወቱ አዝጊ በሆነ መንገድ ጫካ ውስጥ የሚኖር ሰው ነው። እጅግ በጣም ነው የሚያሳዝነው። እንግዲህ አሁን ላይ በምን ደረጃ እንደደረሰ አላውቅም። እንግዲህ ንቅናቄ ተጀምሯል ካለበት ሁኔታ ለማውጣት ማለት ነው። እስቲ እንመለከታለን፣ ሌሎች ቪዲዮዎችንም እንመልከት እስቲ። እንዴት ነው በዚህ ሁኔታ መቀጠል የሚችለው? እስከ መቼ ድረስ ነው እዚህ ጫካ ውስጥ የሚኖረው የሚለውን ነገር እስቲ እንመልከተው። እስቲ የሰጠው ምላሽ አለ፣ በደንብ እንከታተል። እሺ ዲያቆን ቢኒያም ከውጭም በቅርብ ጊዜ አሁን በሰሞኑ እንደገባችሁ ሰምተን እዚህ ቦታም በስደትና በመንከራተት እንዳላችሁ ሰምተን ነው እኛ የመጣ ነው። እንዴት ነው አሁን ከቤተሰቦቹ ጋር እርሶም በዚህ አኗኗር እስከ መቼስ እንዴት ብላችሁ ነው የምትኖሩት? እስከ መቼ ነው እንደዚህ ተንከራታችሁ ተሰዳችሁ በየጫካውስ የምትኖሩት? ምናልባት እናንተንም አመሰግናለሁ። ምናልባት እግዚአብሔር እስከፈቀደው ነው የሰው ልጅ ሊኖር የሚችል። እግዚአብሔር ከፈቀደው ውጪ ማንም ሊኖር አይችልም። አኗሪው እግዚአብሔር ነው፣ ቀንን የሚቆርጥ እግዚአብሔር ነው። ስለዚህ አዎ ከውጭ የመጣ ነው። አሁን ቅርብ ጊዜ ነው። ከመጣንም በኋላ ያው ስደቶች አሉ። አሁን በአጠቃላይ ሰው ሁሉ የሚያውቀኝ ነው የሚመስለኝ። ሁሉም እኔ አይኔ አዲስ ሰው ባይ አዲስ ህዝብ ቢመጣ ሁሉም የሚያውቀኝ ነው የሚመስለኝ እና ቤተሰቦችን እያወቀና የጎዳብኝ ስለሚመስለኝ እንደዚህ ሸሽተን መኖርን መረጥን። ያው ምናልባት ህዝበ ክርስቲያኑ አልሰማም፣ ሰማ ከጎኔ እንደሚሆን ሙሉ በሙሉ አምናለሁ። እስካሁን አምላኬ መድኃኒቴ ኢየሱስ ክርስቶስ ከእናቱ ጋር እናቱን ጠባቂነት እየሰጠን እየተጠበቅን በቅዱሳን ዙሪያውን ተከበን ነው የምንኖረው። ምናልባት ጫካ ውስጥ መኖር በእኛ አልተጀመረም፣ ብንኖርም ምንም ማለት አይደለም። ብዙ አባቶች አይታዩም እንጂ ብዙ አባቶች በጫካ ነው የሚኖሩ ከዓለም ወጥተው። መኖር እግዚአብሔር እስከፈቀደው ነው የምንኖረው። እግዚአብሔር የፈቀደውን ያደርግ እና
በዚህ በመኖራችን ምንም በመኖሬ በእኔ በመኖሬ ምንም የሚሰማኝ ነገር የለም። አንዳንዶቹ አባቶች ጋር ምጃለሁ ተተናጠልም ምናልባት ታፍነው ነው የሚኖሩ አባቶችን በድፍረት የሚናገሩ አይደሉም። ብቻ ክርስቶስና ወላዲተ አምላክ እናትነቷ አማላጅነቷ ስላለ በአማላጅነቷ በጠብቆቷም በልተንም እናድራለን፣ ጠጥተንም እናድራለን፣ ተጠብቀንም በክርስቶስ ጠባቂነት እንኖራለን። በቅዱሳን መላእክት ፈጣን ተራዳይነት እየኖርን ያለነው። ህዝበ ክርስቲያኑስ ሰምቷን አልሰማም? ከሰማስ ምን ላይ ደረጃ አለ ለአንተ ጠበቃ የሚቆምልህ? ምናልባት ጠበቃ የሚቆሙልኝ ቅዱሳን መላእክትና ወላዲተ አምላክ መብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ምእመናን የሰሙት በእጣት የሚቆጠሩ ናቸው። ምናልባት የዕለት ጉርሳችንን እየሸፈንን ነው የምንኖረው። በእጣት የሚቆጠሩ ናቸው። የዕለት ጉርስ ምንም አቅም ያላቸው ሆነው ሳይሆን ምናልባት ትንሾች ናቸው። ያው እነዚህ ናቸው ያሉት። እነዚህ አባቶችና እነዚህ እናቶች ናቸው ጎናችን ያሉት። ምእመናን አልሰማም። ምናልባት አሁን ምእመናን ሁሉ ይሰማን ብዬ አስባለሁ። ያው ብቻ ግን ጋዜጠኞችም ጠይቀው ነበር ግን ለልጆች አደጋ ይደርሳን በማለት ለጋዜጠኞችም ቃሌን አልሰጠውም። በተደጋጋሚ ሌሎች ጋዜጠኞች ጠይቀው ነበር። ለልጆች ግን አደጋው ስላለ ብዬ ፋና ቲቪ ሬዲዮ ጣቢያ እነሱም ጠይቀውኛል። እንትን ደግሞ አዲስ ቲቪ ነው ማን የሚሉት እሱም ጠይቆኛል። እንደገና ደግሞ ኢሳት የሚባል ቲቪ ወደ ሆነ ቦታ ላይ ቢሮ ያላቸው እነሱም ጠይቀው ነበር። ፍቃደኛ አልሆንኩም እስካሁን። ምናልባት ከዚህ በኋላ ግን ፍቃደኝነቴንም እንትን ልል እችላለሁ። ለምን ለቤተሰቦቼ ስል ቤተሰቦቼ እንደ ዜጋ አይደለም እየኖሩ ያሉት ወይም እንደ ሰው ልጅ በነጻነት እየኖሩ አይደሉም። የነሱን ነጻነት ግን እጅግ በጣም ፈልጋለሁ። ያ በስሜ ደግሞ ዲያቆን ቢንያም ብሎ የሚያወጣውን ሰውዬ ስም አለው በስሙ ማውጣት ይችላል። የክርስቶስ ተቆርቋሪ ከሆነ ስሙን ደብቆ ክርስትና የለም። ምናልባት ቅዱስ ጴጥሮስ በሮም ላይ ማነው ቅዱስ ጴጥሮስ ሲያስተምር በቅዱስ ዮሐንስ ስም አይደለም ወንጌልን የሰበከው ስለ ክርስቶስ የሰበከው። ቅዱስ ጳውሎስም በጴጥሮስ ስም አይደለም የሰበከው በስማቸው ነው። በስሙ መስበክ ይችላል። አለዚያ በስተቀር ደግሞ መንግስት በዚህ ሰውዬ ላይ ወይም ደግሞ ህዝበ ክርስቲያኑ በቃ ምላሹን ወይም ደግሞ መፍትሄ በዚህ ሰውዬ ላይ እንዲያቆም ፈልጋለሁ። ከጠየቁኝ እኔን ይጠይቁኝ፣ እኔ መልሳለሁ። በእኔ ላይ አንዴ እንትን ብሏን፣ ግን በእኔ ስም በእኔ ፎቶግራፍ ሰዎች አይጠቀሙ። ትክክለኛው ዲያቆን ቢንያም ማለት 2001 ላይ 2001 ነሐሴ 27 ቀን 2001 ነሐሴ 27 ቀን ቅድስት ልደታ ለማርያም የሚወጣ ጋዜጣ አለ። በ2001 ነሐሴ 27 ቀን የወጣውን ጋዜጣ ስለ እውነተኛው ስለ ትክክለኛው ቢንያም ቤተክርስቲያን በጋዜጣ አውጥታለች። ጋዜጣውም አለ። በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ የተሰጠ ሃይማኖታዊ ምላሽ የሚል ጋዜጣ አለ። በዚያም በዝርዝር አስቀምጠውታል እና ያን ጋዜጣ ሄዳችሁ ጠይቃችሁ እውነተኛውን ቢንያም ማወቅ ትችላላችሁ። እውነተኛው ቢንያም ደግሞ ሐሰትን ከእውነት ጋር አትቀላቅል በሚለው ሲዲ ነው የሚታወቀው። እርሱ ከመጀመሪያ ነፍሰ ገዳይ ነበር በሚል ታውቋል። እና ሰዎች ደግሞ ዲያቆን ቢንያም ፍሬው በሚል በእንግሊዘኛ ስሜን ለቀውታል። ሲዲውም ተለቋል። እዚያ ላይ ፎቶውንም ማንነቱንም ማወቅ ትችላላችሁ። እና ሙስሊሞች ደግሞ በሰጡት ላይ እዚያ ምንም የነሱን እይት ማለት አልችልም። ልጁ ዲያቆን ቢንያም በሚለው በአማርኛ በሰጠው ላይ በዚያ ላይ እነሱ የሰጡት ምላሽ አለ። በዚያ ላይ ማየት ይቻላል። ይሄ ነው እንግዲህ ያለው ነገር። ክብሯን ውድ የቲዩብ ቤተሰቦች የምትከታተሉት እንግዲህ ዲያቆን ቢንያምን ነው። እንግዲህ አብዛኞቻችን ላናቀው እንችላለን። ነገር ግን ልክ እንደ እፎይ ለሙስሊም እህት ወንድሞቻችን ለሚነሱ ጥያቄዎች መልስ ሲሰጥ የነበረ ከ16 ዓመት በፊት እንግዲህ ይሄንን ነገር ሲሰራ የነበረ ንጽጽር ላይ ሲሰራ የነበረ በሲዲም በጋዜጣም እንግዲህ ከሙስሊም እህት ወንድሞቻችን ለሚነሱ ጥያቄዎች ምላሽ ሲሰጥ የነበረ ወንድማችን ነው። እንግዲህ አሁን በዚህን ሰዓት በዚህን ሁኔታ እንግዲህ በዚህን አይነት ሁኔታ ውስጥ ነው የሚገኘው። እንግዲህ ለምን እንደዚህ አይነት መልስ ሰጠ ተብሎ ነው እንግዲህ ያው ከሚኖርበት መኖሪያ ተፈናቅሎ ከነ ቤተሰቦቹ በአደጋ ላይ የሚገኘው ማለት ነው። እጅግ በጣም የሚያሳዝነው
እስቲ ከዚህ ጋር ተገናኝቶ እንደዚህ አይነት ነገሮችን ሲያደርጉበት የነበሩ ግለሰቦች እነማን እንደሆኑ እንግዲህ በራሱ ንግግርም አጋልጧል። ያንንም ተመልክተን እንመለሳለን። አሁንም አብራችሁን ቆዩ። ትናንትና ዳታ አብርቼ ነበርና ብዙዎቻችሁ እንደጠፋውም ገልጻችሁልኛል። አዎ የጠፋበት ዋናው ምክንያት ይሄ ነው። በመከራዬ ምክንያት ነው። የተለመደ ነው። ምናልባት ለእናንተ ለሰማችሁ ላያችሁ አዲስ ነገር ሊሆን ይችላል እንጂ መከራዬ የተለመደ ነው። ሀገር ወደ ሀገር መንከራተት፣ ሀገር ወደ ሀገር መሰደድ፣ መከራን መቀበል ተለመደ ሆኗል። እግዚአብሔር ይመስገን አልከፋኝም። እግዚአብሔር ይመስገን አካሌ አልጎደለም። ምናልባት እግዚአብሔር አምላክን በምን ቋንቋ ብገልጸው አረካም። እኔ በእውነት አንደበቴ ዱዳ ነው። ባመሰግነውም በእኔ ተመስግኖ ምንም እኔ እንጃ። ብቻ ግን እግዚአብሔር አምላክ በእኔ ተመሰገነም በማንም ተመሰገነም እግዚአብሔር ሁልጊዜ ምስጉን ነው። ቅዱሳን አባቶቼ ቢያመሰግኑት ይደርስልኛል። የኔ ምስጋና ግን የትም አይደርስም። አሁንም ለአባቶቼ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን ሰማዕታት መልእክቴን አስተላልፋለሁ። እነሱ ምስጋናዬ እንዲያቀርቡልኝ በእነሱ አማላጅነት በድንግል ማርያም ረዳትነት በሷ ምልጃ በልጅነቴም በእንትስማ ለማርያም ብዬ አድጌባታለሁ። እናቴ በሕፃንነቴ ብትሞትም በእንትስማ ለማርያም ብዬ የአምላክን ፍቅር የሷን እናትነት በበለጠ ከወላጆቼ ተለይቼ እንዳውቅ አድርጎኛል። ፍቅሯና ጣዕሟ በፍቅሯና በጣዕሟ እንድሰክር አድርጎኛል። ክብር ምስጋና ይድረሰው። አመሰግናለሁ አምላኬን። አሁንም ፍቅሯ፣ እናትነቷ፣ አማላጅነቷ፣ ጸጋ በረከቷ ሳይለየኝ ከመከራዬ ሁሉ አስመልጣኛለሽ። በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት ምስጋናዬ በጣም እጅግ የረቀቀ ነው። ብቻ ግን ደካማ ነኝ። ባመሰግንም የትም አይደርስም። እግዚአብሔር ይመስገን። ልጆቼን ድጋሚ አይኔ ላይ እርስ በርስ አስተያይቶኛል። አይቻቸዋለሁ። በጣም ተጎድቼ ነበር። በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ። እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል። እግዚአብሔር ይመስገን። መናገር አንደበት የለኝም። ባመሰግነው ምስጋናዬ የሚደርስ አይመስለኝም። ብቻ ግን ምን እለዋለሁ? ምንም ልለው አልችልም። እግዚአብሔር ይመስገን ተርፌያለሁ። ያዘናችሁ የተከዛችሁ አላችሁ። እግዚአብሔር ስላለ ኖራለሁ ብያችኋለሁ እዚህ በፊት። እግዚአብሔር ካልፈቀደ፣ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይት ሁሉ ተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የኛ ሰዎችም አሉበት። በኋላ እንደምሰማ የኛ ሰዎችም አሉበት። በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኖሬያለሁ፣ ተርፌያለሁ። ክብር ይግባው አምላክ የድንግል ማርያም ልጅ። አሁንም እንዳታስቡ፣ ለኔ የምትጨነቁ ሰዎች እንዳትጨነቁ፣ እንዳትተክዙ። ደህና ነኝ፣ እግዚአብሔር ይመስገን። ምናልባት እኔ ደስተኛ ነኝ። ብቻ ግን በጣም የሚሰማኝ በቃ በልጆቹና ብዙዎቻችሁ አሁን አልቅሳችሁ ገልጻችሁልኛል እና በዚያ ምክንያት ነው በጣም የተሰማኝና እጅግ በጣም እግዚአብሔርን አመሰግናለሁ። አመስግኑልኝ በያላችሁበት። የድንግል ማርያምን ልጅ አመስግኑልኝ። ለኔ እንደሚሰራው ሁሉ ለሁሉ ከሰራለት እንጃ በጣም ለኔ እንደሚያደርግልኝ ሁሉ ለሁሉ ያደርግለታል ብዬ አላስብም። ለኔ የተለየ ነው። ለኔ በእውነት ወላጆች አያደርጉልኝም እንደዚህ አይነት ነገር አድርገውልኝም አያውቁም። ሊያደርጉልኝም አይችሉም። እሱ እንዳደረገልኝ ወላጆቼ ያደርጉልኛል በፍጹም አይችሉም። ሊያደርጉም አይችሉም። ፍጡር ሊያደርግልኝ አይችልም። ምናልባት እናቱ ድንግል ማርያም የሱ ታዛዦች የሆኑት ቅዱሳን የእግዚአብሔርን ስም የያዙት ቅዱስ የሚለውን መጠሪያ የያዙት ቅዱሳን ያደርጉልኛል፣ አድርገውልኛል። ወደ አምላካቸው አሳስበውልኝ የኔ ኃጢአትማ እንግዲያ ወደ አምላክ የሚያስጠጋኝ አይደለም። የነሱ በረከት የነሱ ምልጃ ነውና እግዚአብሔር ይመስገን ተርፌያለሁ። በእግዚአብሔር ቸርነት
ለዚህ በቅቻለሁ። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ ይጠብቅልኝ። እግዚአብሔር ይመስገን። የደረሰብኝን እኔ ያውቃለሁ። የምታውቁ ማውቃቸዋን ያያችሁ ማየታቸዋል። እግዚአብሔር ይመስገን። ተመስገን። ክብር ምስጋና ይግባው። ሌላው ከሰኔ 13 ቀን አንድ የሆነ አካል ያው ማለት በርከት ያሉ ናቸው ወደ አንድ ቦታ ይሻላህን ብለው ወስደው ነበረ። ያው እነሱም ለፎቶ ነው ሳያቸው፣ ለፎቶ የራሳቸውን ጥቅም ያራምዱ ነው የሚመስለው እና ፎቶ ብቻ እየፈራው ሁሉን ነገር አደርግ ነበር። ይሁን እግዚአብሔር ይመስገን። አሁን እነሱ በጣም የሚያሳዝን ነው። ክብራን ውድ ቤተሰቦቼ እንግዲህ የእፎይ ዕጣ ፈንታ እንደዚህ ነው የሚሆነው እንግዲህ እያሉ የዛቱ ይገኛሉ። ይሄ የትም አያዛልቀንም። እውነቴን ነው የምላችሁ፣ የትም አያዛልቀንም። ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ ኦርቶዶክስን እንዴት አድርጎ ሲሳደቡ እንደነበረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በምን አይነት መልኩ ሲሳደቡ እንደነበረ እናንተ የምታውቁት ነው። ሙስሊሞችም እያያችሁት ነው። ምንም የሚደበቅ ነገር አይደለም። ነገር ግን በዚህ ደረጃን በስነ ስርዓት በጋዜጣዊ መልኩ በሲዲ መልኩ ምንም ሳይሳደብ ምንም ነገር ሳያደርግ ምላሽ የሰጠን ሰው በዚህ ደረጃ ማሳደድና በገዛ ሀገሩ እንደ ሌላ ነገር ተቆጥሮ በዚህ ደረጃ መከራ የሚደርስበት ምን ስለሆነ ነው? በምን አይነት መልኩ ነው ይሄ ተገቢነት የሚኖረው? ሌሎች አካላት በዚህ ደረጃ ኦርቶዶክስን እንደፈለጉ ተናግረው ኢየሱስ ክርስቶስ እንደፈለጉ አምላካችን እንደፈለጉ አዋርደው ዘና ፈታ ብለው የሚኖሩት፣ ሌላው አካል ደግሞ ሌላው በዚህ ደረጃ ደግሞ ጫካ ውስጥ ተሳዶ የሚኖረው በምንስ ሁኔታ በምን ስለሆነ ነው? እንዴት ነው ይሄ ነገር ሊታይ የሚገባው? ይሄ እኮ ፍትሃዊ አይደለም። እመቤቴ ፍትሃዊ አይደለም። ህግ ካለ ለሁለቱም ነው መስራት መቻል ያለበት። እንዴት ነው እንደዚህ ሊሆን የሚችለው? እኔ እጅግ በጣም እየገረመኝ ነው የሚገኘው። እንደው እግዚአብሔር ይጠብቀው ወንድማችንን። በእውነት እግዚአብሔር እንደው እውነት ስላለ ነው እስካሁን የሚኖረው እንጂ ይሄ ሰውዬ በጥይትም ተስቷል። ይሄ ሰውዬ ብዙ መከራ ደርሶበታል። በሱ ብቻ ሳይሆን በቤተሰቦቹም ጭምር። እንደው ከሀገር ወደ ሀገር መሰደድ፣ ከጫካ ወደ ጫካ መሰደድ እንዴ ይህን ያክል ምን ስላደረገ ነው? መልስ ስለሰጠ እንዴ? ይሄ ፌር አይደለም። እመቤቴን በጣም ይሄ ፌር ያልሆነ ነገር ነው እየተሰራ ያለው። ፍትሃዊ አይደለም። በቃ የምርም ዓለም ፍትሃዊ አይደለች የሚባለው በዚህ ሰውዬ ማረጋገጥ ይቻላል። ማንም እንደፈለገ ተናግሮ በከተማው ዘና ፈታ እያለ የሚኖረው አካል እያለ ነገር ግን መልስ በትክክለኛው መንገድ መልስ የሰጠው ሰው ደግሞ በዚህ ደረጃ እየተሳደደ ይገኛል። ይሄ ፍጹም ስህተት ነው። በቃ ህግ ካለ ለሁለቱም ህግ መስራት መቻል ያለበት። ያጠፋው አካል ማንም ይሁን ሙስሊምም ይሁን ክርስቲያንም ይሁን ኦርቶዶክስም ይሁን ፕሮቴስታንትም ይሁን ህግ ተላልፏል ከሆነ ጥፋት አጠፍቷል ከሆነ ባጠፋው ጥፋት ሊቀጣ ይገባል። አለቀ ፌሪ በቃ። ከዛ ውጪ ግን አድሏዊ መልኩ በሆነ ከህግ ውጪ በሆነ መንገድ እጅግ በጣም በሚያሳዝን መልኩ በዚህ አይነት ሁኔታ ውስጥ ይሄንን ሰው መጣል እጅግ ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። ዞሮ የኛም ሰዎች አሉበት ነው የሚለው። በገንዘብ የተገዙ ለወዳቸው አደር የሆኑ ሰዎች አሉ። ቤተክርስቲያንን የሸጧት ሃይማኖታቸውን ከራሳቸው አስበልጠው ራሳቸውን ከሃይማኖታቸው አስበልጠው ገንዘባቸውን ከሃይማኖታቸው አስበልጠው ሆዳቸውን ከሃይማኖታቸው አስበልጠው ለወዳቸው ያደሩ ይህንን ሰውዬ እንግዲህ እያሳደዱት ይገኛሉ። እጅግ በጣም የሚያሳዝን ነው። እጅግ በጣም ማለት ነው። እንደው እግዚአብሔር አምላክ ረድቶን ይህንን ሰውዬ ወደ ቀድሞ ቦታው ብንመልሰው ወደ አገልግሎቱ ብንመልሰው ደስ ነው የሚለኝ በእውነት እጅግ በጣም ማለት ነው። ብቻ እግዚአብሔር አምላክ ይጠብቀው። ክብራን ውድ የአሼ ቤተሰቦች እንግዲህ ሰሞኑን ከእፎይ ጋር ተያይዞ በጣም የቆዩ መረጃዎች ሁላ እየወጡ ነው የሚገኙ። ይሄን እንግዲህ እፎይን ባናቀው እንግዲህ ቢኒያምን አናቀውም ብዬ ነው የማስበው እንደኔ። እኔ አሁን ቢኒያም የሚባል እስከመኖሩም እስከነጨራሹም አላቀውም በፍጹም እውነቱን ለመናገር ማለት ነው። እንግዲህ ከእፎይ ጋር ተያይዞ ነው እንግዲህ እፎይም የቢኒያም ዕጣ ፈንታ ነው የሚደርሰው። በነገራችን ላይ እፎይም እኮ ያው ከተማ ሆነ እንጂ የዚህ ጫካ ሆነ የሱ ከተማ ሆነ እንጂ ተመሳሳይ ነው። በቃ እየደረሰባቸው ያለው መከራ እየደረሰባቸው ያለው እንግልት እንግዲህ የምታውቁት ነው። እንግዲህ በእፎይ ለምን አይነት ሁኔታ ውስጥ እንዳለ ምን እየደረሰበት እንደሆነ የምታውቁት ነው። እጅግ በጣም ያሳዝናል። ብቻ እግዚአብሔር አምላክ መልስ ይስጥ። እኛ ከሰዎች ምንም አይነት ፍርድ አንጠብቅም። ከሰው ልጅ ምንም አይነት ኤክስፔክት አናደርግም። በቃ ፍትህ እንዳሌለ እናውቃለን፣ ግልጽ ነው። ስለዚህ እግዚአብሔር አምላክ ግን በሚያውቀው
እግዚአብሔር አምላክ ግን በሚያውቀው ይፈርዳል፣ ፍርዱን ይሰጣል። ብቻ ይሄ ነው ያለኝ ስሜት። በተቻለ መጠን ተከባብረን ብንኖር፣ በተቻለ መጠን ተዋደን ብንኖር፣ በተቻለ መጠን ተፋቅረን ብንኖር ለኛም ለሀገራችን ይጠቅማል እንጂ ምንም የሚጎዳው ነገር የለም። ነገር ግን አንዱ አንዱን እየጨቆነ አንዱን የበላይ የሆነ እንትን ማለት ይሄ አያስኬድም፣ አያዛልቅም። ሁላችንም የያዝነው አንድ ነፍስ ነው። በቃ ምንም ትርፍ ነፍስ ያለው ሰው የለም፣ ትርፍ ነፍስ ያለው ሃይማኖት የለም። ስለዚህ ሁላችንም ተከባብረን ተቻችለን ብንኖር ተገቢ ነው ብዬ አስባለሁ። ክቡራን ውዳሴ ቲዩብ ቤተሰቦች እስቲ በዚህ ዙሪያ ላይ ምን አይነት ስሜት ተሰማችሁ የሚለውን ነገር ኮሜንት ላይ አስቀምጡልኝ። እስቲ በቀጣይ ደግሞ አዳዲስ መረጃዎችም ከወጡ እንደዚሁ አፕዴት አደርጋችኋለሁ። መልካም ሳምንት ይሁንላችሁ።